ስሜታዊ የሚያደርግ ነገር በህይወታችን ላይ ሲገጥማቸው በምን አይነት መልኩ ማስተናገድ እንዳለባቸውና ለዛ ስሜት ትክክለኛውን ውሳኔ እንዴት መወሰን እንዳለባቸው ስሜታዊ የሚያደርጉ ነገሮች ሲከሰቱባቸው እንዴት አድርገው ማለፍ እንዳለባቸው ስሜታቸው እነሱንም ሳይጎዳ ሰዎችንም ሳይጎዳ እንዴት አድርገን ነው ራሳችንን ሳንጎዳ ስሜቱ በተገቢ መንገድ እንዲያልፍ ማድረግ የምንችለው የሚለውን ነገር በዛሬ ቪዲዮአችን ላይ እናያለን። ከዛ በፊት ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ወይም ፋሚሊ ሁኑ። አሁን በቀጥታ ወደ ቪዲዮአችን እንሄዳለን። አብዛኛው ሰው የሚሰራው ስህተት ወይም ደግሞ ብዙ ሰዎችን ለወንጀል ለተለያዩ ችግሮች እንዲገቡ ለተለያዩ ችግሮችን እንዲፈጽሙ እንዲሁም ራሳቸውን እንዲጎዱና ሌሎችንም ሰዎች እንዲጎዱ የሚያደርጋቸው ነገር ምንድነው? ስሜታዊ የሚያደርግ ነገር ሲገጥማቸው ወይም ደግሞ የሚያበሳጭ ነገር የሚያናድ ነገር እንዲሁም ደግሞ በህይወታችን ላይ መጥፎ የምንላቸው ስሜቶች ሲመጡብን ስሜታዊ የሚያደርጉ ነገሮች ሲመጡብን ለነዛ ነገሮች የምንሰጠው ምላሽ ነው ትክክለኛው ነገር ወይም ለነዛ ለመጡብን ስሜቶች ትክክለኛ ምላሽ መስጠት አለብን። ስሜታዊ የሚያደርጉ ነገሮች ሲመጡ ለነዛ ስሜታዊ ለሚያደርጉ ነገሮች ተገቢውን ምላሽ ወይም ደግሞ ትክክለኛ ምላሽ ወይም በስርዓት ማስተናገድ የማንችል ከሆነ በህይወታችን ላይ ከባድ የሆነ ስህተት ውስጥ እንገባ እንችላለን፣ ወንጀል ልንሰራ እንችላለን። ካልሆነም ደግሞ ራሳችንን ለተለያዩ ጉዳቶች ልናጋልጥ እንችላለን። ስለዚህ ዛሬ በዚህ ቪዲዮ ላይ የምንመለከተው ነገር ምንድነው? አንድ ስሜታዊ የሚያደርግ ነገር ሲያጋጥመን ወይም የሚያበሳጭ ነገር ሊሆን ይችላል፣ የሚያናድ ነገር ሊሆን ይችላል። ይሄ ነገር ሲያጋጥመን በምን አይነት መልኩ እኛንም ሳይጎዳን በምን አይነት መልኩ ማስተናገድ እንችላለን፣ ስሜቱ እንዲያልፍ ማድረግ እንችላለን የሚለው ነገር ነው ዛሬ የምንመለከተው። እንግዲህ ሰዎች የሚያበሳጭ ነገር ሲገጥማቸው ስሜታዊ የሚያደርግ ነገር ሲገጥማቸው የሚወስዱት እርምጃ ሁለት አይነት እርምጃዎችን ነው። አብዛኞቹ ከ90% በላይ የሚሆኑ ሰዎች ስሜታዊ የሚያደርግ ነገር ሲያጋጥማቸው ወይም ሲደርስባቸው የሚወስዱት እርምጃ ሁለት ነገሮችን ነው የሚያደርጉት። የመጀመሪያው ስሜታቸውን ሰፕረስ ማድረግ ነው። ሰፕረስ ማለት ስሜታቸውን መጨቆን ነው ወይም ደግሞ ስሜታቸው መደበቅ ነው፣ በውስጣቸው መደበቅ ነው። ይሄ ምንድነው? ስሜታቸውን እኔ ደህና ነኝ ምንም አልሆንኩም ኦር ችግር የለውም ብለው ስሜታቸውን መደበቅ ነው። አብዛኞቹ ሰዎች ስሜታቸውን ይደብቃሉ። የቅናት ስሜት ሊሰማቸው ይችላል፣ የበታችነት ስሜት ሊሰማቸው ይችላል። ኦር የሚያበሳጭ የሚያናድር ነገር ሰዎች ገጥሟቸው ለዛ ስሜትን ያንን ስሜት ምን ያደርጉታል? ያፍኑታል ማለት ነው። በተገቢ መንገድ አያወጡትም፣ ሰፕረስ ያደርጉታል፣ ይጨቁኑታል ማለት ነው። ደህና ነኝ ሰላም ነኝ ምንም አልሆንኩም በሚል ያልፉታል ማለት ነው። ይሄ ደግሞ ምን አይነት ችግሮችን ያመጣብናል? ስሜታችንን በደበቅነው ቁጥርና በውስጣችን ባስቀመጥነው ቁጥር ልክ እንደ ታይም ቦምብ ነው። ሆኖ ወቅት ላይ ራሳችንን ይጎዳናል ወይም ደግሞ ራሳችንን እንድናጠፋ ያደርገናል። ስሜታዊ የሚያደርጉ ነገሮች በህይወታችን ላይ ሲመጡ ሰፕረስ የምናደርጋቸው ከሆነ የምንጨቁናቸው ከሆነ ወይም በውስጣችን የምንደብቃቸው ከሆነ በሆነ ወቅት ላይ እኛን መጉዳታቸው አይቀርም። ልክ ጊዜ ጠብቆ መፈንዳቱ አይቀርም ማለት ነው። ስለዚህ ስሜትን በደበቅ ልክ እንደ ታይም ቦምብ ነው። ልክ ቦምብን በሆነ ወቅት ላይ ልክ አንድን ፈንጅ ነገር በሆነ ወቅት ላይ ደብቀ ነው መሬት ላይ ቀብረ ነው ሆኖ ላይ ብናስቀምጠው ያ ቦምብ ታይሙን ጠብቆ ጊዜውን ጠብቆ መፈንዳቱ አይቀርም። ያ ነገር ሲፈነዳ ደግሞ ሰዎችን ይዞ መጨረሱ አይቀርም ወይም ደግሞ ችግር መፍጠሩ አይቀርም ሰዎች ላይ ማለት ነው። ስለዚህ ስሜት ሲመጣባችሁ ሰፕረስ የምታደርጉ ከሆነ በውስጣችሁ የምትደብቁ ከሆነ ሰዎች ሲደብቁ ምን ያደርጋቸዋል? ሆኖ ላይ ፈንድቶ ችግር ይፈጥርባቸዋል ማለት ነው። ወይም ስሜታዊ የሚያደርግ ነገር ጊዜ ጠብቆ እነሱ መጉዳቱ አይቀርም። ሁለተኛው ሰዎች ስሜታዊ ሲሆኑ የሚወስዱት እርምጃ ወይም ደግሞ የሚያደርጉት ነገር ኤክስፕረስ ማድረግ ነው። በስሜቱን መግለጽ ነው ወይም ደግሞ ስሜቱን ማውጣት ነው። ያ ማለት የሚያበሳጩና የሚያናዱ ነገሮች ወይም ስሜታዊ የሚያደርጉ ነገሮች ሲመጡ ኤክስፕረስ ያደርጉታል። ሰዎች ይናደዳሉ፣ ይጮሃሉ፣ የሌለ ነገር ያደርጋሉ፣ ወንጀል ሊሰሩ ይችላሉ። ከዛም አልፎ ተርፎ ደግሞ ራሳቸውንም ሊጎዱ ይችላሉ ማለት ነው። ስሜታዊ በምትሆኑበት ጊዜ ኤክስፕረስም ሳታደርጉ ሰፕረስም ሳታደርጉ ሳትጨቁኑትም ስሜታችሁንም ደግሞ በስሜታችሁ ተነርታችሁም ደግሞ ችግር ውስጥ ሳትገቡ ለዛ ስሜታዊ ለሆናችሁበት ነገር እንዴት አድርጋችሁ ነው ስሜታችሁን ተቆጣጥራችሁ ያን ነገር ማለፍ እንደምትችሉ። ስሜታዊ ለሚያደርጉ ነገሮች ወይም ደግሞ ለሚያበሳጩ ሊሆን ይችላል ለሚያናዱ ነገሮች በህይወታችሁ ላይ ሀፕን ሲያደርጉ ወይም ደግሞ ሲከሰቱ ማድረግ የሚገባችሁ ነገር ምንድነው? ትክክለኛው ተብሎ ወይም ትክክለኛው እርምጃ ተብሎ የሚወሰደው ዘጋፕ ይባላል። ዘጋፕ ማለት በማንቂያውና በምላሹ መካከል ያለው ክፍተት ማለት ነው። ለምሳሌ እናንተን አንድ ሰው ቢሰርባችሁ ወይም አንድ ሰው ቢያበሳጫችሁና እናንተ በጣም ብትናደዱ ይሄ ምን ይባላል? ስቲሙለስ ይባላል። ማነቃቂያ ማለት ነው። ሰዎች
ስምዕናቸው ሲነካ ወይም ደግሞ በሰዎች የሆነ ነገር በደል ሲደርስባቸው ይበሳጫሉ፣ ይናደዳሉ፣ ስሜታዊ ይሆናሉ። ይሄ ስቲሙለስ ይባላል፣ አነቃቂው ነው። ሪስፖንስ የምንለው አንድ ሰው ደግሞ ወዲያው ሲቆጣ ሪስፖንስ ይባላል። ሰዎች ሲያበሳጩት ስቲሙለስ ነው፣ ስቲሙለስ ይባላል፣ አነቃቂ ነው። ሰውየው ተነቃቃ ወይም ወዲያውኑ ደግሞ ምላሽ የሚሰጠው ሰው ደግሞ ምላሽ የምንሰጥ ከሆነ ሪስፖንስ ይባላል። ስሜታዊ የሚያደርግ ነገር በደረሰባቸው ጊዜ ወዲያውኑ ምላሽ ከመስጠት ሪስፖንስ ከማድረጋቸው በፊት ምን ያደርጋሉ? የተወሰኑ ሰከንዶችን ጋፕ ይወስዳሉ ወይም ደግሞ ዝም ይላሉ። ከ95% በላይ የሚሆኑ ሰዎች ግን ስሜታዊ የሚያደርግ ነገር ሲደርስባቸው ወዲያውኑ ሪስፖንስ ያደርጋሉ፣ ወዲያውኑ ሪአክት ያደርጋሉ፣ ወዲያውኑ ምላሽ ይሰጣሉ ማለት ነው። የስሜት ብልህነት ወይም ደግሞ ስሜታቸውን መቆጣጠር የሚችሉ ሰዎች፣ ስሜታቸው ላይ የሰለጠኑ ሰዎች ግን ምንም አይነት ስሜታዊ የሚያደርግ ነገር ሲደርስባቸው ወዲያውኑ ምላሽ ከመስጠት የሚቆጠቡ ሰዎች ናቸው። መቼ መናገርና እንዴት መናገር እንዳለባቸው በስርዓት የሚገነዘቡ ሰዎች ናቸው።